ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ፣ ዛሬ በአዲስ ትምህርት ወደ እናንተ መጥቻለሁ። ከርዕሱ እንዳያችሁት እንግዲህ 5 በክፉ መናፍስቶች ወይም በባላጋራችን ዲያብሎስ ስንጠቃ ወይም አታክ ስንደረግ የምናያቸው ምልክቶችን እገልጽላችኋለሁ። መጽሐፍ ቅዱስ አንደኛ ጴጥሮስ 5 ቁጥር 8 ላይ እንደዚህ የሚል ቃል አለ። በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። እንግዲህ ዲያብሎስ ሁልጊዜም በዙሪያችን ይዞራል። ምክንያቱም የሰው ልጅ በመንፈሳዊ ዓለም ላይ በእግዚአብሔርም በሰይጣንም አጀንዳ የሆነ ፍጥረት ቢኖር የሰው ልጅ ነው። እግዚአብሔርም ሰይጣንም ከነፍሳችን ጋር ጉዳይ አላቸው። ምክንያቱም የሰው ልጅ ወይ ለእግዚአብሔር ሊሆን ነው የተፈጠረው ወይ ደግሞ ለክፉ መናፍስ ተገዝቶ ወይ ለሰይጣናዊ ዓለም ተገዢ ሆኖ ይኖራል ማለት ነው። ስለዚህ የሰው ልጅ በተፈጥሮ በሁለቱ ዓለም ውስጥ በተፈላጊነት ወይም በሁለቱ ዓለም እየተሳሳበ የሚኖር ፍጥረት ነው። ስለዚህ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል። ምንድን ነው የሚወጣው? ለምንድን ነው እኛን መዋጥ የሚፈልገው? ምን ስለሚያገኝ ነው የሚለው ማሰብ ያስፈልጋል። ምክንያቱም አንድ አንበሳ የሚበላውን ምግብ አድኖ ፈልጎ ተጋድሎ ይበላል። ስለዚህ ልክ እንደ አንበሳ ነው እዚህ ጋር ዲያብሎስን የገለጸው። እንደ አንበሳ ራት ሊያረጋችሁ ወይም ሊበላችሁ ሊውጣችሁ የሚፈልግ ሰይጣን ወይም ጠላት አለ ማለት ነው። ስለዚህ መጽሐፍ ቅዱስ አንዳንድ ቃላቶችን ሲገልጽ ዝም ብሎ ለማለት ብሎ አይደለም የሚገልጸው። ትክክለኛ ባህሪውን ይገልጣል ወይም ትክክለኛ ማንነቱን ይገልጣል ብሎ የሚያስበውን ቃል ነው የሚሰጠውና እንደ ዲያብሎስ ነው እዚህ ጋር ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ብሎ የሚናገረው። ስለዚህ ዲያብሎስ እንደ አንበሳ ዙሪያችንን የሚዞርበት የራሱ ምክንያት አለው ማለት ነው። ቅድም እንዳልኳችሁ የአንበሳ ባህሪ አድኖ ፈልጎ ፋይት አድርጎ አምጥቶ ነው የሚመገበው። ስለዚህ እኛ የተመሰልንበት ለዲያብሎስ ልክ እንደ ምግቡ ወይም እንደ እራቱ ብለን እናስብ። ስለዚህ ባላጋራችን ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ማለት ምግብ የምንሆንበት ፓርት አለ ለእርሱ ማለት ነው። መጽሐፍ ቅዱስ ላይ ሌላ ስፍራ ላይ የሚናገረው ነገር አለ። የከሰሰ ባላጋራ እንዳያስፈርድብህ ይላል ጌታ ኢየሱስ ሲናገር። ሂድና ከከሳሽ ጋር ተስማማ ወይም አወራርድ ሂሳብ። ስፔሲፊካሊ ይሄ ቃል የተጠቀሰው በቂም ጸሎት ለሚያደርጉ ሰዎች ነው። ስለዚህ ዲያብሎስ ከኛ የሚፈልገው ነገር ምንድን ነው የሚለውን እንመልከት። መጀመሪያ እነዛን 5ቱ ምልክቶች ከመናገሬ በፊት ምንድን ነው የሚፈልገው? ሁልጊዜም አድቫንቴጅ እኛ ላይ መያዝ ምንድን ነው የሚፈልገው? መጽሐፍ ቅዱስ ሲናገር በቁጣችሁ ላይ ተቆጡ፣ ግን በቁጣችሁ ላይ ፀሐይ አይውጣ፣ ለዲያብሎስ እድል ፈንታ አትስጡት። ፀሐይ አይውጣ ማለት አንድ ሰው ተናዶ ወይም ቂም ይዞ ሌሊቱን ማደር የለበትም፣ እዛው መፍታት አለበት። ምክንያቱም ብሎ የሚያስቀምጠው ምንድን ነው? እድል ፈንታ አትስጡት። ይቅርታን ማድረግ የማይችል ሰው ለዲያብሎስ እድል ፈንታ እየሰጠ ነው። ይቅርታ ማድረግ የሚጠቅመው ይቅርታ አድራጊውን ነው እንጂ ጎጂውን አይደለም። ስለዚህ ለዲያብሎስ እድል ፈንታ አትስጡት፣ አድቫንቴጅ አትስጡት ማለት ቂም ስትይዙ በር ትከፍቱለታላችሁ ለዲያብሎስ ማለት ነው። ጥላቻን ስታሰላስሉ፣ ክፋትን ስታሰላስሉ ለዲያብሎስ በር ትከፍታላችሁ ማለት ነው። ስለዚህ
አድቫንቴጅ የሚይዝብን ነገር አለ። ዲያብሎስ አድቫንቴጅ የሚይዝብን ነገር አለ። ስለዚህ እነዚህን ነገሮች ነው ምግብ እንዳንሆነው መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ የሚናገረው። የሚውጠውን ፈልጎ ዲያብሎስ ምንድን ነው ከኛ የሚውጠው? አንደኛ ጥላቻን ነው። ጥላቻን የምናስተናግድ ከሆነ፣ ቂመኝነትን የምናበረታታ ከሆነ፣ ተጎድቻለሁ ስሜትን በውስጣችን የምናብሰለስል ከሆነ እነዚህ የዲያብሎስ ምግቦች ናቸው። ስለዚህ የሚወጣውን ፈልጉ። ሊበላችሁ ሲፈልግ መጀመሪያ በማጉረምረም ነው የሚሞላችሁ። ዲያብሎስ ሊበላችሁ፣ ሊያጠፋችሁ፣ ሊውጣችሁ ሲፈልግ መጀመሪያ የእርሱ የሆነውን ነገር በእናንተ ውስጥ እንዲቀመጥ ነው የሚያደርገው። የእርሱ የሆነው ነገር ምንድን ነው? ጥላቻ ነው። የእርሱ የሆነው ነገር ምንድን ነው? ክፋት ነው። የእርሱ የሆነ ነገር ምንድን ነው? ሐዘን ነው። የእርሱ የሆነ ነገር ምንድን ነው? ማጉረምረም ነው። እነዚህ ነገሮች የዲያብሎስ ምግብ ናቸው። ስለዚህ ስታዝኑ፣ ስታጉረመርሙ፣ ይቅር ማለት ሲያቅታችሁ፣ ስትጣሉ፣ ስታዝኑ፣ መተው ሲያቅታችሁ ማሰብ ያለባችሁ በስጋዊ አይን እናንተ በስጋ በተፈጠረ ሁነት ውስጥ ለዛ ነገር ምላሽ የሰጣችሁ ነው የሚመስላችሁ። ነገር ግን በመንፈሳዊ ዓለም ላይ የሚደረጉ ጦርነቶች አሉ። እነዚህ ጦርነቶች በእኛ ተግባር ይወሰናሉ፣ በእኛ አክሽን ይወሰናሉ። መጽሐፍ ቅዱስ ሲናገር እግዚአብሔር በሚፈሩት ዙሪያ መላእክቱን አስፍሯል ይላል። እግዚአብሔር በሚፈሩት ዙሪያ፣ በማን ዙሪያ? በሚፈሩት። እግዚአብሔርን መፍራት አንዱ ፕሮቴክሽን ነው ማለት ነው፣ ጥበቃ ነው ማለት ነው። ስለዚህ ፕሪኮንዲሽን አለ። ስለዚህ ፕሪኮንዲሽን አለ። ሁልጊዜም መጽሐፍ ቅዱስ ሲናገር በቅድመ ሁኔታዎች ነው የሚናገረው። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ይላል። ሰይፍ የሚበላችሁ እምቢ ስትሉ ነው። ስትታዘዙ ግን በረከት ትበላላችሁ። ስለዚህ መጽሐፍ ቅዱስ ያለ ቅድመ ሁኔታ የሚናገረው አንድም ነገር የለም። ዝም ብለህ ትወርሳለህ፣ ታገኛለህ፣ ትጠረምሳለህ የሚልበት ፓርቲ የለም። ያስቀምጣል። እነዚህን ብታደርጉ እነዚህን ታገኛላችሁ፣ እነዚህን ባታደርጉ እነዚህ ይመጡባቸዋል ነው የሚለው። ስለዚህ እኛ ጋር ያለ ማንነት በመንፈሳዊ ዓለም ላይ ለሚደረጉ ጦርነቶች በጣም ወሳኝ ናቸው። ስለዚህ ባላጋራችሁ ዲያብሎስ ሊውጣችሁ ሲፈልግ ምን ይሰጣችኋል? ቂም፣ ጥላቻ፣ ሐዘን፣ ንዴት፣ ይቅር አለማለት። እነዚህ የእርሱ ምግቦች ስለሆኑ ሁል ጊዜ እነዚህን ተሸክማችሁ የምትዞሩ ከሆነም ትበላላችሁ በዲያብሎስ። ፔሬድ። ይሄ ነው ሐሳቡ። ስለዚህ ለዲያብሎስ እድል ፈንታ አትስጡት። በቁጣችሁ ላይ ፀሐይ አይውጣ፣ እርስ በርሳችሁ ይቅር ተባባሉ፣ በፍቅር ተመላለሱ የሚለው መጽሐፍ ቅዱስ ለዲያብሎስ እድል ፈንታ እንዳንሰጠው ነው። እነዚህን ሐሳቦች ማሰብና በውስጣችን የሚመላለሱትን ለሱ ምግብ የሚሆኑትን ክፋት፣ ጥላቻ፣ አድመኝነት፣ ቂመኝነት፣ ባላጋርነት፣ ዝሙት፣ ስካር፣ እነዚህ የሚባሉትን ነገሮች ማስወገድ አስፈላጊ ነው በዲያብሎስ ላለመበላት ማለት ነው። እዚህ መጽሐፍ ቅዱስ ላይ ብዙ ስፍራዎች አሉ ስለ ዲያብሎስ የሚናገርባቸው። እንመልከት እስቲ። የዲያብሎስን መጀመሪያ ባህሪ ማወቅ አለብን። አሁን በደፈናው 5 ምልክቶች እንደዚህ ማለት ቀላል ነው፣ ግን ከስር መሰረቱ ምንድን ነው? ዲያብሎስ እኛ ላይ አድቫንቴጅ የሚያገኝበት መንገድ ምንድን ናቸው የሚለውን ማወቅ ያስፈልጋል። እንመልከት ሌላ ስፍራ ላይ ይህን ቻናል እንግዳ ከሆናችሁ ሰብስክራይብ አድርጉ። አዳዲስ ቪዲዮዎች
በሚለቀቁበት ጊዜ ይደርሳችኋል። ከዚህ በኋላ ጠለቅ ጠለቅ ያሉ ትምህርቶችን በዚህ ቻናል ለቃለሁ፣ ትጠቀሙበታላችሁ። እሺ ሁለተኛ ቆሮንቶስ ላይ 2:11 ላይ እንመለከታለን። ሁለተኛ ቆሮንቶስ 2:11 እሺ ሁለተኛ ቆሮንቶስ 2:11 ላይ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። አያችሁ፣ በሰይጣን እንዳንታለል። መጽሐፍ ቅዱስ ላይ ምን ይለዋል? ብዙ ስም አለው ሰይጣን። የወንድሞች ከሳሽ ይለዋል፣ ሌባው ይለዋል፣ ሌላው ደግሞ ዲሲቨር አታላይ ይለዋል። በጣም ትልቁ የሰይጣን አቅሙ ሽንገላው ነው። ለምሳሌ አዳምና ሔዋንን ይሄንን ምግብ ብትበይ ከዛ በኋላ አይናችሁ ይከፈታል፣ ከዛ እንደ እግዚአብሔር ትሆናላችሁ ብሎ ምንድን ነው ያደረጋቸው? ዲሲቭ ነው ያደረጋቸው፣ ያታለላቸው። ከዛ በኋላ እግዚአብሔር አዳም ወዴት አለ አለ። በአዳም በኃጢአት ከወደቀ በኋላ በጋርደን ውስጥ የእግዚአብሔር ወክ ሲያደርግ ድምፁን ሰማ ይላል። ከዛ በኋላ አዳምን ፍለጋ መጣ እግዚአብሔር። አዳምን ፍለጋ ሲመጣ አዳም ተደበቀ። ወዴት አለ ሲለው አይ ራቁቴን ሆኜ ፈርቼ ተደበቅኩ። ራቁቴን መሆንን ማን ነገረ? ዩ ሲ ዘ ሶርስ ኦፍ ኢንፎርሜሽን ከየት ነው ያመጣኸው ይህን እውቀት? ስለዚህ አሁን የእሱን ሐሳብ አንስተውም አታላይ ነው ይላል። ብዙ ጊዜ ሐሳባችን ውስጥ የሚመላለሱ በሰይጣን የሚቀነቀኑ ወይም በእኛ ውስጥ እንዲገባ ሐሳብ የሚልክበት መንገድ አለ። ስለዚህ አቶት ሌቭል በሐሳብ ደረጃ ይሁዳም ሐሳብ ገባበት ነው አይደለም የሚለው። ሐሳብ እኮ አይልም፣ ሐሳብ ገባበት። ከየት ነው ሐሳቡ የመጣው? ከራሱ እኮ አላፈለገው፣ ገባበት። ሳማን ከሆነ ቦታ ወደ እርሱ እንዲገባ አድርጓል። ዩሲ ስለዚህ ሰይጣን የሚያታልላችሁ መጀመሪያ ሐሳብ በእናንተ ውስጥ እንዲገባ በማድረግ ነው። አሁን ብዙ ጊዜ ይህንን ስናገር ብዙ ጥያቄዎች አያለው፣ ቲክቶክ ላይ አንዳንድ ቦታ ላይ ሰይጣን የልባችንን ሐሳብ ያውቃል ወይ? አያውቅም። የልብን ሐሳብ ልብና ኩላሊትን የሚመረምረው እግዚአብሔር ብቻ። ነገር ግን ሰይጣን ወደ እናንተ ሐሳብ ማስገባት ይችላል። ከዛ በኋላ እንዴት ነው ለዛ ሐሳብ የምትሰጡት ሪያክሽን፣ በተግባር የምታሳዩትን መልስ፣ ግብረ መልስ ያያል። እዛ ለምሳሌ ሂድ ይህን አርግ ሲል እዛ ስሜታችሁ ላይ ነው የሚጫነው መጀመሪያ። ኢሞሽን ወደ አክሽን ስለሚሄድ ብዙ ጊዜ ስለሚሄድ፣ ስለዚህ እዛ ላይ ሲጫናችሁ የሆነ ነገር ለማድረግ ትነሳሳል። ከዛ ስታረጉት ያያል። ይህ ቪዚብል ነው፣ ማየት ይችላል። ስለዚህ ከዛ ደግሞ ሌላ አክሽን ይሰጣቸዋል። ከዛ ሌላ ሐሳብ ይሰጣቸዋል። ከዛ እሱንም ስታረጉት ያያል። ከዛ ይሄን እያደረገ ነው፣ ኦኬ ሶ ኔክስት ደግሞ ይሄን ሐሳብ ልስጠው ይላል። እንዲህ ነው ሰይጣን የሚሰራው እንጂ ሐሳብ አስገባበት ማለት በውስጡ የሚያስበውን ቀድሞ አወቀ ማለት አይደለም። እንዲያስብ ግን ሰጥቶታል። ከዛ በተግባር ደግሞ ሲያደርገው ያያል። ስለዚህ ከእናንተ ተግባር የተነሳ ቀጣይ ቻፕተሮችን፣ ምዕራፎችን ዲዛይን ያደርግላቸዋል፣ ፕሮግራም ያደርግላቸዋል። ከዛ በዛ ወጥመድ ውስጥ ትወድቃላችሁ ማለት። ስለዚህ አሁን ግልጽ ነው፣ እዚህ ጋር አታላይ ነው ይለዋል።
ሰይጣን አታላይ ነው። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። አያችሁ፣ የእርሱ ሐሳብ ምንድን ነው? ዋት ኢዝ ዘ አይዲያ ኦፍ ዘ ዴቪል? ምንድን ነው የሚያስበው? እሱ የወንድሞች ከሳሽ ነው፣ አኪዩዘር ነው። እንደገናም ደግሞ ሐሰትን ከራሱ አፍልቆ ይናገራል ይላል መጽሐፍ ቅዱስ። ስለዚህ እነዚህን ነገሮች ሁሉ የሰይጣን መገለጫዎች ስለሆኑ በዛ ወጥመድ ውስጥ እንዳንወድቅ መጀመሪያ ሐሳቡን መሳት የለብንም። እንቀጥላለን። ሰብስክራይብ ያደረጋችሁ ይሄን ቻናል ይሄን ቪዲዮንም ላይክ አርጉ። ላይክ ስታረጉ ዩቲዩብ ለብዙ ሰው ሪኮመንድ ስለሚያደርገው ማለት ነው። ሐሳቡን ትምህርቱን ከወደዳችሁት ላይክ ያረጋችሁት። በተጨማሪም ቲክቶክ አካውንት አለኝ። ቲክቶክ ላይ የማታውቁኝ ሰዎች ኤልያስ ታገሰ ብላችሁ ከ57,000 ፎሎወር በላይ ያለው ቲክቶክ አካውንት አለኝ። እዛ ላይ ደግሞ ለቲክቶክ በሚመች መልኩ አጠር ያሉ መንፈሳዊ ሐሳቦችን እለቃለሁ። ከቲክቶክ የመጣችሁ ሰዎች ያው ኦልሬዲ ታውቁኛላችሁ። እናንተ ደግሞ ዩቲዩብ ላይ ሰብስክራይብ አድርጉኝ። ስለዚህ የሰይጣን ሐሳብ እነዚህ ናቸው። ሶ ምን እናድርግ? የሰይጣንን ሐሳብ ላለመፈጸም ምን እናድርግ? ሰይጣን በእኛ ህይወት ላይ አድቫንቴጅ እንዳያገኝ ምልክቶቹን እንመለከትና ደግሞ ምን ማድረግ አለብን የሚለውን እናያለን። ላይክ እያደረጋችሁ ይህን ቪዲዮ ላይክ ማድረግ አትርሱ። ምክንያቱም ኢንከሬጅ ያደርገናል ጥሩ ሐሳቦችን መንፈሳዊ ሆኖ ሐሳቦችን እንድናነሳ ብዙ ሰው ጋር እንዲደርስ መልእክታችን ማለት ነው። ስለዚህ ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ። እንቀጥላለን። ስለዚህ እነዚህን ነገሮች ካወቅን የሰይጣንን ባህሪ አድቫንቴጅ እኛ ላይ እንዳይዝብን ካወቅን በቀጣይ ደግሞ ማድረግ ያለብንን ነገሮች ወይም ደግሞ ምንድነው ምልክቶቹ የሚለውን እንመለከታለን። የመጀመሪያው ምልክቶች ክፉ መናፍስት በእናንተ ህይወት ላይ አድቫንቴጅ ለማግኘት ስትሮንግ ሆልድ ያስቀምጣሉ። ስትሮንግ ሆልድ ማለት ለምሳሌ እናንተን የሚገልጣችሁ ተናዳጅነት ሊሆን ይችላል፣ ይቅር ማለት መቸገር ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ሐዘን ሊሆን ይችላል። እነዚህ ስትሮንግ ሆልድ ናቸው፣ ምሽጎቹ ናቸው። ሰው ደካማ ነው፣ ይሳሳታል፣ ኤኒዋን ይሳሳታል። ነገር ግን በመንፈስ ቅዱስ የተሞላ ሰው ከስህተቱ ለመመለስ ዳግም በእግዚአብሔር እቅፍ ውስጥ ወይም መንገድ ውስጥ ለመመላለስ ምልስ ልብ ነው ያለው። ለምሳሌ ዳዊትን ብትመለከቱ ዳዊት የሰው ሚስት ወስዶ ባልየውን አስገድሎ ብዙ ነገር አድርጓል። ነገር ግን ዳዊት ደግሞ በተቃራኒው ዳዊት ሌላ ቦታ ላይ ደግሞ አመድ ነስንሶ መሬት ላይ ተንከባሎ ራቁቱን ደግሞ ለእግዚአብሔር የጨፈረ ሰው ነው። ሁለት ሳይድ አለው። ደካማ ፓርት አለው። እግዚአብሔርን የሚወድበት ደግሞ የፍቅሩ መጠን ደግሞ የሚገልጥበትን ደግሞ ክብሩን፣ ንግስናውን፣ ስሙን ሳይደራደር ራቁቱን በእግዚአብሔር ፊት ጨፍሯል። ዳዊት ላይ ሁለት አይነት ነገር እናያለን። ሰውኛ ፓርቱ ደካማ ፓርቱ አለ፣ ግን ደግሞ ምልስ ነው። ዳዊት ምልስ ነው፣ ምክንያቱም የመንፈስ ቅዱስ ሰው ስለሆነ። መንፈስ ቅዱስ በነገራችን ላይ አንዱ ይወቅሳል፣ ያስገድዳል አይደለም። በመንፈስ ቅዱስና በሰይጣን መካከል ያለው ልዩነት ሰይጣን አስገድዶ ነው የሚያስደርጋችሁ፣ መንፈስ ቅዱስ ግን እንድትወቀሱ ያደርጋቸው። ይሄ እኮ ያረከው ልክ አይደለም ነው የሚልህ። በቃ እቺን አንድ ቃል ብለህ መልስ ካልክ ያ የመንፈስ ቅዱስ ልብ አለህ ማለት ነው። ነገር ግን እልህኝነት፣ እኔ እንደዚህ ነኝ፣ እኔ እንደዚህ አልሆነም፣ እንደዚህ አልችልም፣ እንደዚህ፣ ይሄ ስትሮንግ ሆልድ ነው ለሰይጣን፣ ምሽጉ ነው።
ስለዚህ ይቅር አለማለት ምሽጉ ነው። ሐዘን ምሽጉ ነው። ጥላቻ ምሽጉ ነው። ባድ ፊሊንግ ፎር አዘርስ፣ ለሌሎች ሰዎች መጥፎ ስሜት እንዲሰማ ማድረግ፣ ስትበደሉ አትንኩኝ በአይነት፣ እነዚህ ስትሮንግ ጎልድ ናቸው። ስለዚህ የመጀመሪያው ምልክት ምንድን ነው? ህይወታችሁ ላይ ያለው የኃጢአት ልምምድ ሊሆን ይችላል። በኃጢአት ልምምድ ውስጥ ያሰራችሁ፣ ከዛ ነገር መውጣት ያቃታችሁ፣ ያ እስር ቤቱ ነው። ስትሮንግ ጎልድ ይባላል። ስትሮንግ ምሽግ፣ ጠንካራ የብረት ምሽግ ማለት ነው። ምክንያቱም እነሱን ካላረጋችሁ በህይወታችሁ ላይ እሱ መስራት አይችልም። ምክንያቱም ምግብ ያስፈልገዋል። አንድ ነገር ያልመገባችሁት ነገር ይሞታል። ያልመገባችሁት ነገር ይሞታል። ስለዚህ የምትመግቡት ነገር ነው የሚያድገው። የመገባችሁት ነገር፣ የተንከባከባችሁት ነገር ያድጋል። ነገር ግን ይሄ በቃ ሁል ጊዜ ለመቀየር ወይም ከዛ ስህተት ውስጥ ላለመውጣት ሰይጣንን የምታባብሉበት ወይም ራሳችሁን ስሜታችሁን ኢንተርቴን እያደረጋችሁ ፍቅራችሁን የምትገልጹበትን ለጉዳዩ ማለት ነው፣ ለዛ ልምምድ ስትሮንግ ሆልድ ሆኖ የያዛችሁ ነገር እሱ ያጠፋቸዋል፣ የሰይጣን ምሽግ ስለሆነ ማለት ነው። ስለዚህ መጀመሪያው ስትሮንግ ሆልዶች ምልክቶች ናቸው። እነዚህ ሰይጣን በህይወታችሁ ሊሰራ ምሽግ ይሰራበት፣ እንዳትራመዱ፣ ወደፊት እንዳትሄዱ፣ እንዳትገሰግሱ፣ በተስፋ መቁረጥ ውስጥ እንድትመላለሱ፣ ከወደቃችሁበት እንዳትነሱ ሊያረጋችሁ የሚችሉ መንገዶች ናቸው ማለት ነው። ሁለተኛው መንፈሳዊ ዳተኝነት። መንፈሳዊ ዳተኝነት ማለት መንፈሳዊ ከነበራችሁ የሆነ ሰዓት ላይ ፍቅራችሁ ለእግዚአብሔር የነበራችሁ ኃይል፣ እሳት፣ በቃ እግዚአብሔር ሲባል ስለ እግዚአብሔር ስታስቡ የምታለቅሱት ደስ የሚላችሁ ጌታ እኮ እግዚአብሔር እኮ እንደዚህ አድርጎልኛል፣ ደስ ይሁኝ፣ ደስ ይጠፋል፣ እልም አድርጎ ይወስድባቸዋል። እዛ እግዚአብሔር ማይለውም ሰው ይኖራል፣ ኢሉሚናቲውም ይኖራል፣ በአጋንንት የተሞላውም ይኖራል፣ ይበላል ይጠጣል ወደ ማለት ትገባላችሁ። ያ ፍቅር ይጠፋባቸዋል። እዛ ልባችሁ ውስጥ የነበረው ስለ እግዚአብሔር የነበረው ፍቅር፣ በቃ የእግዚአብሔር ፍቅር በቃላት ሊገለጥ የሚችል አይደለም። አሁን እንደዚህ ነው ብዬ ላስረዳችሁ አልችልም። እናንተ ከራሳችሁ ጋር ከእግዚአብሔር ጋር ባላችሁ ግንኙነት የሚወሰን ነው፣ በህብረታችሁ ልክ የሚወሰን ነው። ስለዚህ ይሄንን ይወስድባችኋል። ምንም አይመስላችሁ። ትበላላችሁ፣ ትጠጣላችሁ፣ ትነሳላችሁ፣ ትሄዳላችሁ። ኖርማል ነው የሚመስላችሁ። የሆነ በቃ ሁሉ ነገር ሰላም ነው፣ አልጋ ባልጋ ነው ፊዚካሊ። ግን ደግሞ የሆነ የጎደለም ነገር እንዳለ ደግሞ የሚታወቃቸዋል። ምክንያቱም የሰው ልጅ ያለ እግዚአብሔር እንዲኖር አይደለም የተፈጠረው። ሁል ጊዜ ኮንቴንትመንት፣ ውስጣዊ ሙላት ወይም ደስታ ከእግዚአብሔር ጋር ባለ ህብረት ውስጥ ነው የሚመጣው። ስለበላ፣ ስለጠጣ፣ ስለተዝናና፣ ስለጨፈርክ፣ ስለፈለግከው ዓለም ስለሄድክ ያቺ ክፍተት አትሞላም። ያቺን ክፍተት የሚሞላት እግዚአብሔር ማንነት፣ ህልውና፣ እግዚአብሔር ፍቅር ነው። ብዙ ባለጠግነት ከሞላበት፣ ብዙ ፍሪዳ ከሞላበት፣ ብዙ ጌትነት ከሞላበት በላይ ከእግዚአብሔር ጋር ወግኖ በውስጡ ደስተኛ ሆኖ የሚኖር አንድ ተራ ሰው ይኖራል። ያ እግዚአብሔር ብቻ የሚሞላው ክፍተት በህይወታችን ውስጥ ስላለ በፍጹም በማቴሪያል በፖሴሽን በነገሮችም በማግበስበስ አይሞላም። ስለዚህ የሆነ ሰዓት ላይ ይመስላችኋል፣ ትበላላችሁ፣ ትጠጣላችሁ፣ አለ ገንዘብ አለ፣ ትሄዳላችሁ፣ ታረጋላችሁ፣ ሁሉ ነገር ሰላም ነው። ግን ደግሞ የሆነ ከጀርባችሁ የሚከብዳችሁ ነገር ደግሞ አለ። ስለዚህ ሁለተኛ መንፈሳዊ ዳተኝነት ነው። መንፈሳዊ ዳተኝነትን
እንድትለማመዱና በቃ ዝም ብላችሁ ኑሩ። ምን ታካብዳለህ እንዴ? መንፈሳዊነት እያልክ ዝም ብለህ ኑር አይነት አስተሳሰብ ውስጥ ትገባላችሁ። ይሄ ሁለተኛው ምልክት ነው። ሌላኛው ሶስተኛው ነገር ድሪም የህልም ዓለም ነው። ህልም ከእግዚአብሔር ሜሴጅ የምንቀበልበት መሳሪያ ነው። ከእግዚአብሔር ብቻ አይመጣም ህልም። ከስራ ብዛትም ህልም ይመጣል። ከሰይጣንም ህልም ይመጣል። አእምሯችንም በራሱ የሚፈጥረው የመንፈሳችንም ደግሞ ራእይ አለ እና ብዙ ሶርሶች አሉት ህልም። ነገር ግን ከእግዚአብሔር የምታዩት ህልም የሚመራ ነገር ለሚሆነው ነገር የሚያስጠነቅቅ እንዲህ የመጣብህ ነው ተነስተህ ጸልይ የሚል አለርት ያዘለ ሜሴጅ ነው ከእግዚአብሔር የሚላከው። እነሱን ህልሞች ማየት ታቆማላችሁ፣ ወይም ብታዩም አታስታውሱም። ስትነሱ የለም። ሶስተኛው ምልክት ነው። ምክንያቱም ከመጀመሪያው ነው የመጣ ነው። አሁን እነዚህ በመደዳ የሄድንበት ምክንያት ከ1 እስከ 3 ላይ አሁን ደርሰን ሶስተኛው ላይ ሄድ ነው። የመጀመሪያው ካለ ሁለተኛው ይቀጥላል፣ ስትሮንግ ሆልድ የምንለው። ስለዚህ እሱም በስነ ስርዓት ኖት እያያዛችሁ ህይወታችሁ ላይ ብትመለከቱ የተሻለ ነው። ስለዚህ ሶስተኛው ላይ የመጀመሪያዎቹ ሁለቶቹ ካሉ ሶስተኛው ላይ ትደርሳላችሁ። ህልማችሁን ማስታወስ አትችሉም። ምን አይነት ህልም እንዳያችሁ ትዝ አይላችሁም። ብታዩም ፍሬ ከርስኪ ነው፣ ሜሴጅ የለውም። እንደዚህ ትሆናላችሁ። እዚህ ደርሳችሁ አሁን አራተኛው ላይ ደግሞ ትገባላችሁ። አራተኛው ላይ ጉልህ የሆነ ውጊያ ነው። በአካል የሚታይ ሊሆን ይችላል። በነገሮቻችሁን በመያዝ ወይም በቃ ፍሬያማ እንዳትሆኑ መንገዶችን በመዝጋት ራሳችሁ ላይ እግዚአብሔር የሚሰጣችሁ በረከት እጃችሁ ላይ እንዳይገባ፣ እድላችሁ በእግዚአብሔር የተፈቀደላችሁ የተወሰነላችሁ ነገር በእናንተ መንገድ እንዳይወድቅ። ገመዴ በአማረ ስፍራ ወድቃለች ይላል አይደል ዳዊት? እድሉ እኮ ነች። ገመዴ በአማረ ስፍራ ወድቃለች። እንግሊዘኛው እንደዛ ነው የሚለው። ላይክ ፎርቹን an opportunity በማረ ስፍራ ላይ ወድቃለች። እግዚአብሔር ለሁሉም ሰው ኦፖርቹኒቲ ይሰጣል። እነዛን ኦፖርቹኒቲዎች እድል የምንላቸውን ነገሮች ግን ዳይቨርት ያደረጉባቸው ላይ ነው። ሃይጃከርስ አሉ። በዚህ በፈርስት ሌቨል ላይ ስፒሪቹዋል ሃይጃከርስ አሉ። አሁን እናንተ የምታውቁት የፕሌን ሃይጃከር ወይም የፕሌን ጠላፊ ብቻ ነው የሚመስላችሁ። ኖ፣ ስፒሪቹዋል ሃይጃከርስ አሉ፣ ኢንቲቲስ አሉ። ስፒሪት ሪልም ላይ ብዙ አይነት ነው ያለው መናፍስት፣ ብዙ አይነት ነው። የሰው መንፈስ አለ። የሰው መንፈስ ትራቭል የሚያደርጉ ስፒሪት ሪልም ላይ ያሉ ዊች ክራፍቶች፣ የጥንቆላ መናፍስቶች ትራቭል ያደርጋሉ ስፒሪት ሪልም ላይ። የእናንተ መሆን የሚገባውን ነገር ይወስዱባቸዋል። ቢኮዝ ስትሮንግ ላይፍ ከሌላችሁ ማለት ነው። በዚህ ርዕስ ላይ በሰፊው ይመጣበታል። እንዴት ነው እድላችሁ የሚወሰደው? እንዴት ነው እድላችሁ ሲወሰድ በምን አይነት መልኩ ነው የምታስመልሱት የሚለውን እንመለከታለን። አሁን አራተኛው ላይ ደርሰናል። ስለዚህ የሰፋ ያለ ርዕስ ስለሆነ ሰብስክራይብ አድርጉና ይህን ቻናል ጠብቁኝ፣ እንመለከታለን በሰፊው። አምስተኛውና የመጨረሻው እንመልከት። እነዚህ ሁሉ ጉልህ የሆነ ውጊያ፣ ከዛ እድላችሁን መውሰድ፣ እንደዚህ ከመጣ በኋላ የመጨረሻው የሚሆነው ሊትራሊ መንገዳችሁ ከእግዚአብሔር የወጣ እንዲሆን ያደርጋሉ። ምክንያቱም በተስፋ መቁረጥ ውስጥ እንድትሆኑ ያደርጓቸዋል። አራተኛው ላይ ከደረሳችሁ እድላችሁ ከሌለ፣ መንገዳችሁ ከሌለ፣ ምንም ተስፋ የሚታይ ነገር ከሌለ፣ እግዚአብሔር እንደማይሰማ አይነት ይሰብኳቸዋል። ምንም እኮ አይህም እኮ ዝም ብለህ ነው እኮ አንተ እግዚአብሔር የምትለው፣ በቃ የለህም እኮ አንተ አልቆልሃል እኮ እንደው በቃ ምንም ኢቭን የእግዚአብሔር ጭላንጭል ሰዓቱ ሊሆን ይችላል መንፈሱ እየተሰማችሁ አልፎ አልፎ እያለ እያወቃችሁት እግዚአብሔር እኮ አለ ታወቀኛል፣ ነገሮቼ ባይሰሩም ነገሮቼ ባይስተካከሉም አለ እያላችሁ ልትታገሉ ትችላላችሁ። እዚህኛው ምዕራፍ ላይ ኮዝ ዩ ኖ ኢት
ምክንያቱም እግዚአብሔር በውስጣችሁ አለ። ነገራችሁ መሬት ላይ ያለው ባይሰምርም ባይስተካከልም አለ። ነገር ግን ወደዛ ስብከት ይወስዳቸዋል። ከዛ በቃ ተው ፈታ በል ምን ያደርግልሃል? ዝም ብለህ ጸልይ ያለ ብዙ አመት ጸልይክ ምንም አታመጣም። ይሰብካቸዋል። ይሄ በጣም አደገኛው ስቴጅ ነው። ምክንያቱም ከእግዚአብሔር ህልውና ከእጁ ከእቅፉ ከአሰራሩ ሊያስወጣችሁ ነው። የመጨረሻው ከቤቱ እንድትወጡ የሚያደርግ የስብከት ደረጃ ነው። ታጉረመርማላችሁ፣ ታዝናላችሁ። መሬት ላይ በሚሆነው ምንም ነገራችሁ አይሰምርም፣ አይሄድም፣ ወደፊት አይራመድም። የአደገኛው ስቴጅ ነው። ስለዚህ እነዚህ 5 ስቴጆች ናቸው። በቀጣይ ደግሞ እነዚህን 5 ዊችክራፍት የሆኑ ስቴጆችን እንዴት ነው ብሬክ የምናደርገው? ብሬክ ይደረጋሉ። በነገራችን ላይ በእግዚአብሔር ኃይል ይሰበራሉ። ነገር ግን ሂደቶች አሉ። በአንድ ቀን ባለ ጸሎት አይደለም። እነዚህ ላይፍ ስታይል በመከተሎች ላይፍ ስታይላችሁን በመቀየር የሚመጡ ናቸው። ጠንካራ በመሆን በመውደቅ ውስጥ በመነሳት ውስጥ በብዙ ነገር ውስጥ ሮሜ 5 ላይ ሲናገር እንደዚህ የሚል ቃል በመከራችንም ደስ ይለናል ይላል። ፐርሲኪዩት ስንሆን መከራ ዓለም ሲያጨናንቀን ነገሮቻችንን ዘጋግቶ እንደማይሆንልን ሲያሳየን ደግሞ የደስታ መንፈስ የሚሰጠን ኃይል አለ፣ የእግዚአብሔር መንፈስ። ስለዚህ እነዚህን ፕሪንሲፕሎች በቀጣይ እንመለከታለን። ለዛሬው እዚህ ላይ እናብቃ። ይህን ዩቲዩብ ቻናል ሰብስክራይብ ማድረግ አትርሱ። ምክንያቱም ሰብስክራይብ እያደረጋችሁ ህይወት የሚቀይሩ መልእክቶችን በተከታታይ አመጣላችኋለሁ፣ ይዤላችሁ ቀርባለሁ። እኔ ኤልያስ እባላለሁ። ወደፊት ደግሞ በደንብ ታውቁኛላችሁ። ስለዚህ ይህን ቻናል አብረን እናሳድግ። ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። እግዚአብሔር በረዳኝ መጠን መንፈሳዊ መልእክቶችን በቲክቶክ ላይም አለው አቀርባለሁ። ወደ 57,000 ፎሎወር ደርሰናል። እዛም ላይ ማግኘት ትችላላችሁ። እግዚአብሔር እርሱ ባየው መንገድ ወደፊት ደግሞ ብዙ ነገሮችን መንፈሳዊ መነቃቃቶችን ፕሮግራሞችን እናደርጋለን። ይሄ መጨረሻው ዘመን ነው። ነገሮች የጌታችን ኢየሱስ ክርስቶስ መምጣት የሚያሳዩ ብዙ ምልክቶች አሉ። ለዛ ደግሞ ብቁ ሆነን ነቅተን በመንፈስ ታጥቀን እንድንመላለስ መንፈሳዊ መረዳታችን ሊያድግ ያስፈልጋል። ስለዚህ ይህን ቻናል ሰብስክራይብ አድርጉ። እግዚአብሔር ከፊታችን ባለው ጊዜ ብዙ ነገሮችን ያስተምረናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሁላችሁንም ወዳችኋለሁ። ይህን ቪዲዮ ላይክ ማድረግ አትርሱ። ለወዳጅ ዘመዶቻችሁ አጋሩ። መልካም ጊዜ ሆነላችሁ።